ሰው ግን አለ ያው ካጠገቡ ማለት ነው። ስለዚህ ስገባ ላይክ ቀላል እንደማይሆን ምናምን ነገር አንደርስታንድ። ፎቶግራፊው መቀደድ አይችልም፣ መቃጠል አይችልም። ይሄን ድግምት ያሰራበት ሰው ፎቶግራፊውን እንደ እንቁላል ነው የሚያስቀምጠው። ኦሬዲ ካቃጠለው ከተቀደደ የሆነ ቦታ ላይ ጋርቤጅ ላይ የሚጣል ከሆነ ድግምቱ ወይም ደግሞ ሲሄሩ አብርሽ ላይ መስራቱን ያቆማል ማለት ነው። ሳይካትሪስትም ካስፈለገ ሳይካትሪስት እንድትታይ ላድርግ፣ ችግር የለውም። ድግምት በሳይካትሪስት እንዴት ነው የሚስተካከለው? ማውን ነገር እኮ በቃ ሲሄር እንደሆነ እኮ በቃ ግልጽ ነው አይደል? ገብቷቸዋል እኮ ጥያቄ ነው። አዎ ልክ ነው። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ወዴትም ብቻ አግባብተን ዘበይጣሽ እና ተረጋግተን ለማውራት ነው። አብርሽ እንዴት ነው? ደህና ነህ ወንድሜ? እንዴት ነህ? እንዴት ነው አብርሽ? ምን ብቻ አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግረው የምትለኝ አይደለም አይደል እኮ? ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስለ እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ክርስቶስ ለመድኃኒዓለም የኔ ውዶች እንግዲህ ዛሬ እንደዚህ ብዬ መጥቻለሁ ማለት ነው። ማሮቼ ቪዲዮ ከወደዳችሁ ላይክ ማድረጋችሁ እንዳትረሱ፣ ላይክ አድርጉ። እንደዚህ ደግሞ አማርኝ ቪዲዮ መስራት ማለት ነው። መልካም ለምንድነው ጥቁር የምትለብሺው ብዙ ጊዜ ብላችሁኛል። ሀዘን ላይ ነኝና የባለቤቴ አያት አርፈው ነው። ከእንደዚህ አይነት ሞት እግዚአብሔር አምላክ ይጠብቃችሁ ሁላችሁም። እውነት ለመናገር በጣም የሚያስጠላ አሟሟት ነው የሞቱት። እራት ቁርስ በልተው ምሳ በልተው በዛው በተኙበት ነው የሞቱትና እግዚአብሔር ነፍሳቸውን ይማር። እንግዲህ ለዛ ነው ጥቁር የለበስኩት ማሮቼ ለጠየቃችሁኝ ማለት ነው። ሳምኬት ባባ እረፍ ጎረምሳዬም ቪዲዮ ካልሰራሁ እያለ ነው። እንግዲህ ትላንትና ቪዲዮ ከተለቀቀልን ሁላችሁንም አይተናል። አብርሃም እንዴት ብቻውን እዛ ጋር ቁጭ አለ? ማን ይዞት መጣ? የኔ ጥያቄ ግን በጥያቄ አትመልሱልኝ እውነት ለመናገርና እዚህ ጋር አሁን ብዙዬን እህቱ ነች እና ደግሞ በጣም ብዙ ነገር የሚወራዎች ነገሮች አሉ። ቅመም ቲዩብ ራሱ በጣም እንትን ማለት ስለ ጠንቋይ ምናምን በጣም ብዙ ነገር ማለት እኔ የማላምንበት ነገር በጣም ብዙ ነገሮችን እየተካሄደ ነው እውነት ለመናገር። ነገር ግን እንደዛም ሆኖ እንዴት እኔ አላቅም። የምሬኑ በቃ በጣም ከአይምሮ በላይ የሆነ ነገር ነው እንትን እያሉት። ሌላው ደግሞ ሩታ ይዛው ልትወጣ ነው ወደ ውጭ ማለት ነው የሚልም ወሬ እየሰማን ነው። እየሆነ ነው ሊያደርጉት ነው ገባችሁ? እና ያን ስሰማ ደግሞ ትንሽ እንትን አለኝና እና ለድምጼም ትንሽ ይቅርታ ጉንፋን ይዞኛል ማሮቼ። እና ቅመም ቲዩብ ራሱ በጣም ብዙ ነገሮችን እያለ ነው እውነት ለመናገር። እኔ ብዙ ነገሮችን ሰማለው፣ በጣም ብዙ ነገሮችን እንትን እላለሁ፣ ግን እኔ እንጃ ግራ እየተጋባሁ ነው፣ ግራ እየገባኝ ነው። ብቻ አብርሃም ወደ ራሱ ይመለስ። ብዙ ነገር ለመፍረድ ብዙ ነገር ለማውራት የሰው ልጅ ጤነኛ ሲሆን ነው አይደለ? ስለዚህ እኔም እነዛ ብዬ አስቤያለሁኝ። ቅመም ቲዩብ ደግሞ እኔን አውራኝ ብዬ ነበረ፣ ግን ልታወራኝ ፍቃደኛ አይደለህም። ለምን እንደሆነ ግን አላወኩም። ማለት ፍቃደኛ ከሆን ካወራኝ ብዙ የምንወያያቸው ነገሮች አሉ። ብዙ አንተ ደፍረህ ከገባህ አንተ ጠንቋይ ቤት መግባት ከቻልክ ሌላ እኔ የምሰጥህ ነገር ደግሞ እኔ መረጃ የምሰጥህ ነገር ደግሞ ከዛ እንትን ይልሃል ብዬ አላስብም። ስለዚህ አንተም ብትሆን አውራኝ ቅመም ቲዩብ ማለት ነው፣ ወይም ቶዬ ነው ማን ነው አላቆም ስሙ። በነገራችን ላይ ብዙዎቹ በስሙ ነው መጠሩት እና ማሮቼ እኔን እንዲያወራኝ አርጉ። ምክንያቱም ብዙ እዚህ ፋሚሊ ድረስ ሂዶ ማውራት ከቻለ እኔ ያገናኛቸዋለሁ ብዬ ነበርና ግን ያው ፈቃደኛ አይደሉም። ቪዲዮ ያየዋል በእርግጠኝነት ቪዲዮ ስለሚያይ ማለት ነው። ምንም ታግ ያወረኩት ነው እየሰራ ያለው። ታግ ካረጋችሁ ደግሞ ያው ታዩታላችሁ የኔ ቪዲዮ ያያዋል ማለት ነው። እና የኔ ቪዲዮች
ይህንን ነገር ልናገር ብዬ ነው የመጣሁት። እና ደግሞ ያው አብርሃም ወደ ራሱ መመለሱ አይቀሬ ነው፣ ይመለሳል። ነገር ግን እንደዛም ሆኖ በጣም የሚደብሩ ነገሮችንም እያሰማን ነው። አብርሃም ትቶን ለመሄድ አብርሃም እንደዚህ የሆነው ከሄርሜላ ለመሸሽ ነው የሚልም ነገሮች አሉ። ሄርሜላ ለመሸሽ እኮ አብርሃም መታመም አለበት ብዬ አላስብም። ምክንያቱም ያ የሆነ ነገር ለማግኘት የሆነ ነገር አታችሁ መሆን የለበትም። ሩታን ለማግኘት የአብርሃም ጤና ታጥቶ አይደለም፣ ገባችሁ? ስለዚህ እሷን ባደረገችው ነገር ምናምን የምትጠየቀው ራሷ ባለቤት ሩታ ናትና ምክንያቱም ያደረገችው ያለችው ነገር እያየናት ነው ያደረገችው። እያየናት ማለት ዘሴም አይተናታል። ምክንያቱም ቃል እንትኑን ስታረግለት ባንገቱ ሀብል ስታረግለት ምናምን እያየናት ነው፣ በሀብል ላይ ሀብል ማለት ነው። ሶ ይሄ ደግሞ እኛ በጭራሽ አንደግፈውም ይሄ ነገር ማለት ነው። ስለዚህ እያየናት ያደረገችው ነገር መቼስ ሁላችሁም አላደረገችም አትሉንም። ፋሚሊን ብትሆኑ በጣም አላችሁ፣ በጣም ደግሞ አላችሁ፣ በጣም ብዙ ወረኞች ማለት ነው አላችሁ። ቡቻ የምትባል አንተ ቀዳዳ ማለት ነው፣ በጣም ቀዳዳ ነህ የምር። እንዴ አንተ የአብርሃም ውድቀት በዚህ አይነት ነገር ያስደስታል ማለት ነው? በዚህ አይነት ነገር ኦኬ። የሴት ቤተሰብ እና ሜላትን ብትሆኑ ምናምን እንደዚህ አይነት ነገር አውቆ ነው ምናምን እንዲህ ሰው እንደዚህ አውቆ እንትን ሊል ይችላል። እያያችሁት አይደል እንዴ ተደረገበት እንድናየው አይደል እንዴ ያቀለበት ያን ሀብል ባንገቱ ላይ ያደረጉበት። እንዴት ብታስቡ ነው ሰው እንዴት በዚህ ልክ ውሸታም ልታስብሉ ትችላላችሁ? የምሬ ነው። እኔ በጣም ነው የደበረኝ። እንዴ አንድ ሰው የሆነ ነገር ለማድረግ አብርሃምን ለማግኘት አብርሃም በሽተኛ አርጎ አይደለም እንትን የሚባለው። እና ደግሞ ወደ ውጭ ሊወጡ ነው። አዎ ግን ደግሞ አሁን አብርሃም የሚያስጠፋው ኤፍሬም ነው። ከማን እጅ ይነጥቃል? አሁን ነው ብዙዬ ጋር ምናምን ቢሆን እንደዛ ሳስካ ተጀመረ። ሳይካትሪስት እኮ የሚያስፈልገው ላበደ ሰው ምናምን አይደለም ማለት ይሁን። አሁን በዚህ በመተት የተደረገበት ሳይካትሪስት አያስፈልገውም። ብዙዬ ምን ሆነሽ ነው? በመተት የተደረገበት ሰው በአጠቃላይ ወደ እግዚአብሔር ነው መቅረብ ያለበት፣ ምክንያቱም መንፈሱ እንዲወጣ ማለት ነው። እና አንቺ ደግሞ ብለሽ ሳይካትሪስት አይደለም ውድዋ፣ ጸበል ነው የሚባለው። ወይ ጸበል ወይም ደግሞ እምነት ቦታ ነው የሚኬደው እንጂ ሳይካትሪስት ለራሱ የማያውቅም። ሳይካትሪስት ማለት ይሆናል በአይምሮ የተጎዳ ሰው ነው። አብርሃም ደግሞ አይምሮ አልተጎዳም፣ አይምሮ አልተነካም። ምክንያቱም ያው በምናየው ነገር አይምሮውን አልተነካማ፣ እግዚአብሔር የተመሰገነ ይሁን። ነገር ግን ሳይካትሪስት የሚያስፈልገው ሰው አለ። ሳይካትሪስት የማያስፈልገው የአብርሃም ሳይካትሪስት አይደለም። እና ግራ ጋባችሁ፣ የምር በጣም ነው ግራ የምታጋቡት። እና ምን አይነት ሀሳብ እንደምንሰጥ ራሱ ግራ ነው የሚያጋባው በዚህ ሰዓት። የምሬ ነው። እኔም ፕሮቴክት ማድረግ ብቻ ነው የሚፈልጉት። በምንም ማየታችኋታል ምናምን ነገር ማን ነው አብርሽ ምን ያገባን ስለ አብርሽ አይነት ነገር ነው ስትለኝ የነበረው። ምክንያቱም እኔ ነኝ ወንድሟ፣ ስለኔ ነው ሊጨንቃት የምትችለው። ከሚዲያ የዘለለ ላታውቀው ትችላለች እሷ። እና ከኔ ጋር ያሳለፈውን ነገር ለእኔ ያደረገልኝ ነገር ኤቭሪቲንግ ላታውቅ ትችላለች። እና ከዛ አንግል ነው ከኔ ጋር አለመግባባቶች ምናምን ነገር ተፈጥረው የነበረው ማለት ነው። እና ሶ አትሊስት እነሱ ማሳመን እንኳን ባልችል እኔ አቅሜን እሞክራለሁ ብዬ ነው ብቻዬን ቡታጀራ ድረስ የሄድኩት። ምክንያቱም